ትርኳሽ ደራሲ ሰይድ ሙህዬ። የሁለቱ ብሮች ቀጣይ መዘዝ አላስቀምጥ ስላለኝ ፊቴን ጠራርጌ መንገዴን ቀጠልኩ። ደኞን፣ ቂላዬን፣ እጅጋርን፣ ቀጨማን አቆራርጬ የባርነምን ወንዝ ተሻግሬ የቱሉ መተኩን አቀበትና ቁልቁለት ዳክሬ ላቤ እየተንጠፈጠፈ ጢንጫ ገበያ ለመድረስ ስቃረብ የቁም ገበያተኞች መመለስ ጀምረዋል። ገበያው ውስጥ ገብቼ በግተራ እስከምደርስ ገበያው ተበትኖ የሚያልቅ መሰለኝ። መተንፈስ እስኪያቅተኝ ድረስ ፍጥነቴን ጨመርኩ። በደረባ መግቢያ በኩል ገበያው ጫፍ ስደርስ ጫጫታውና ሆካታው አሰስገሰሱን እንደ ጫና የሐምሌ ጎርፍ ሲያስገመግም ተሰማኝ። ስም የሚሰበረውና ውርደት አንገት የሚያስደፋው በሚታወቁበት ሀገር ነው። ትርኳሽን ጨረስኩት። እንግዲህ በጣም የሚገርም ደስታን የተሰማኝ ዛሬ። በዚህ ዓመት በጉጉት ከተነበቡ መጽሐፍት መካከል ትርኳሽ የተሰኘው ልቦለድ መጽሐፍ አንዱ ነው። ብዙዎች ትርኳሽን አንብበው አልቅሰዋል፣ በጎ አስተያየታቸውንም ሰጥተዋል። ከጠቅላይ ሚኒስትር አብይ አህመድ ጀምሮ ለማንበብ እድሉን ያገኙ ሁሉ ስለ መጽሐፉ መስክረዋል። በፍቅር እያዋዛ ማህበራዊ፣ ኢኮኖሚያዊና ባህል የወለዳቸውን በጎም መጥፎም ነገሮችን ይዳስሳል። ይህ ልብ አንጠልጣይ መጽሐፍ ወደ ፊልም ቢቀየር የሚሉ አስተያየቶች እንደሚደርሱት ደራሲው ይናገራል። የአንባቢዎችን አስተያየት ተቀብሎ ወደ ፊልም እንደሚቀይረውና የመጽሐፉንም ክፍል 2 ለአንባቢ ለማድረስ ጉዞ መጀመሩን አብስሯል። ለመሆኑ የዚህ መጽሐፍ ደራሲ ማን ነው? ደቡብ ወሎ ላይ መቼቱን አድርጎ የብዙዎችን ቀልብ የሳበው ትርኳሽ እንዴት ተጻፈ? ወደ ፊልምስ እንዴት ነው የሚቀየረው? መጽሐፉ ላይ ያሉትን የአግማሴንና የፊላየን ገጸ ባህሪ ተላብሰው ሊሰሩ የሚችሉት ተዋንያን እነማን ይሆኑ? የሚሉትንና መሰል ልብ አንጠልጣይ ጥያቄዎችን ከራሱ ከደራሲው አንደበት እንሰማለን። ውድ የዚየራ ሚዲያ ወዳጆች ከደራሲው ጋር ያደረግነውን ቆንጆ ቆይታ በክፍል 1 ይዘን ቀርበናል። ከመጨረሻው ብሰሙት ታተርፉበታላችሁ እያልን እንመክራችኋለን። ፕሮግራማችን ለብዙዎች ተደራሽ ይሆን ዘንድ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ትርኳሽ ደራሲ ሰይድ ሙህዬ። ስሜ ሰይድ ሙህዬ አህመድ ይባላል። የስነ ጽሁፍና የፎክሎር ባለሙያ ነኝ። እንዲሁም የትርኳሽ መጽሐፍ ደራሲ ነኝ። ያው ትርኳሽን ከማሳተሜ በፊትም ሌላ የግለሰብ የህይወት ታሪክ አሳትሜያለሁ በ2014 ላይ። አሁን ትርኳሽ ሜን 5ኛ እትም ደርሷል። ያው አመት አልሞላውም፣ ህዳር ላይ ነው ገበያ ላይ መዋል የጀመረው። ስለዚህ አሁን ጥሩ እየተነበበ ነው ማለት ነው። የጻፍኳቸው ሀሳቦች በሙሉ በመኖርበት አካባቢ ወይም ደግሞ በአንድ ሀገርም በሀገራችን ደረጃ በተለያዩ ማህበረሰብ ክፍሎች ጋር ያሉ የነበሩ አሁንም ያሉ ናቸው። ግን መጽሐፉን ለመጻፍ የመጀመሪያ ያነሳሳኝ የአዳም ረታና ግራጫ ቃጭሎችን ካነበብኩ በኋላ ነው። ግራጫ ቃጭሎችን ካነበብኩ በኋላ እዛ ውስጥ ያለው ዋናው ገጽ ባህሪ፣ የሚያደርጋቸው ነገሮች፣ የሚሰራቸው ስራዎች፣ ከማህበረሰቡ ጋር ያለው ግንኙነት ምናምን በጣም እንትን ነው። ይሄ ማለት እኛ እንደ ስነ ጽሁፍ ብለን ከምናስበው ትንሽ ወጣ ያለ ነገር ነውና ለካ ይሄም ስነ ጽሁፍ መሆን ይችላል ማለት የዕለት ተዕለት ክንውናችንም የዕለት ተዕለት ግንኙነታችንም የተለያዩ ነገሮች ስነ ጽሁፍ መሆን ይችላሉ የሚለው ሐሳቡ እንትን ያለ ለካ እንደዚህ መጻፍ ይችላል የሚለው ግራጫ ቃጭሎችን ካነበብኩ በኋላ ነው። ከዛ በኋላ ኖርማሊ አሁን ለውስጥ ያለው ዋና ገጸ ባህሪ አግማሴን እንደ የዕለት ተዕለት ክንውኑን ብዬ ጀምሬው ነበር። መጀመሪያ ላይ ጽፌ ነበር፣ እንደውም ርዕሱም ኮበሌ ነበር ያልኩት። ከዛ ሐሳቦች እየተጨማመሩ ሲመጣ እንደገና ደግሞ የማህበረሰቡ አኗኗር ያለበት የኑሮ ደረጃ፣ ድህነቱ፣ ችግሩ፣ ብሶቱ፣ የኢኮኖሚ ዝቅተኛነት፣ የመሰረተ ልማቶች አለመኖራቸው የሚለው ነገር ሐሳቡ መጣልኝና ከዛም ጭቆራሽ የምትል መንደር ፈጠርኩና ደግሞ የማህበረሰቡን አኗኗር ጨመርኩበትና እርገረማ አልኩት ርዕሱን ማለት ነው። እርገረማ ማለት ደግሞ ጉዳት ማለት ነው። ከዛ በኋላ ደግሞ ሳስበው አግማሴን እንትኑን ሰስፔንስ ለምን አደረገው ማለት ልብ አንጠልጣይ ቢሆን አሁን አንድ ሰው አንድ መጽሐፍ አንስቶ የሆነ ቦታ ላይ አንብቦ ዝም ብሎ አስቀምጦት በዛው የሚረሳው መጽሐፍ መሆን የለበትም። ስለዚህ ከዚህ ቀጥሎ ታሪኩ ከዚህ ቀጥሎ ምን ሆነ ከዛ ቀጥሎ እያለ ልክ የሚያፍቀው ማለት ነው እና እንዲጓጓ ካስቀመጠበት ቦታ ድጋሚ እንዲያነሳው ማድረግ የሚቻለው እንዴት ነው የሚለው ነው። እንደገና የፍቅር ታሪክ ተጨምሮ ደግሞ ልብ አንጠልጣይ ሆነ እና በሰዓቱ እንግዲህ ያው ታሪኩ ያው አንባቢ መጨረሻ ላይ እንግዲህ ከርዕሱ ጋር መሄድ አለመሆኑን አንድ ይወስናል። ሁለተኛ ደግሞ እዛ ውስጥ ያለው ነገር በነገራችን ላይ የፍቅር ታሪኩ ልክ እንደ አንድ እንትን ነው ምሰሶ ነው ለታሪኩ እንጂ
በዛ ውስጥ ያሉ ቅርንጫፍ ታሪኮች ፖለቲካም ይሁን ማህበራዊ ጉዳይ ይሁን የስነ ልቦና ችግር ይሁን የብዙ ነገሮች የኢኮኖሚ ጉዳይ ብዙ ነገሮች አሉበት እዛ ውስጥ እና ያ ነገር ለምሳሌ አሁን ያለው ትውልድ ወጣቱ የፍቅር ታሪክ በጣም ይወዳል እውነትም አሁን ፍቅር የለም በሚባልበት ጊዜ ምናልባት የዛ አይነት የፍቅር ታሪክ መኖሩ ወጣቱ እንዲይዘው እንዲያነብ ለፍቅር መስዋዕትነት መክፈል ምን ያክል መከፈል እንዳለበትም እንዲማር ወለዚያ ደግሞ ፍቅር የለም ለሚሉም ደግሞ አሉ እና አግማሴና ፊላይን ማየት አለብን አግማሴና ፊላይ አንደኛቸው ለአንደኛቸው የሆኑትን ታሪክ እነሱም የሰው ፍጡራን ናቸው ምድር ላይ የኖሩ ናቸው ማንንም ሰው ለካ ለፍቅር መስዋዕትነት ከከፈለ ልቡን ወደ አንድ አቅጣጫ ካመጣ እንደዛም መክፈል ይቻላል የሚለውን ነገር ለማስተማር ነው ከዛ በተጨማሪ አገራችን በተደጋጋሚ ብያዋለሁ ይሄ በሰሜኑ ጦርነት ጊዜ በደርግና በኢህአዴግ ጊዜ 17 አመት ከፍተኛ የጦርነት እንትን ነበርና ጊዜ ነበር እንደው መጽሐፉ ላይ ተው ከሆነ ለስራ ጊዜ የሚያጥረን ወይም ደግሞ ለስራ ጊዜ አጣን የምንል ማህበረሰቦች ለጦርነት ሲሆን ግን ጊዜ ይኖረናል ይላልና ለ17 አመት በቃ በቋሚነት እንግዲህ ቋሚ ጦርነት በለው እንግዲህ ጦርነት አንድ አመት አንድ ወር ምናምን ሊካሄድ ይችላል እንግዲህ 17 አመት መዋጋት ማለት በቃ ኢኮኖሚ ሁሉም ነገር እንደውም በደርግ ጊዜ እኮ ይባል ነበር እኛ ህፃን ብንሆን የሚዛው ጊዜ ሁሉም ነገር ወደ ጦር ግንባር ይባል ነበር ያ ማለት ኢኮኖሚውም ፖለቲካውም አዛውንቱም ሴቱም ወንዱም ወደ ጦርነት ወደ ልማት የሚባል ነገር አልነበረምና በሰሜን በኩል ያለው እንግዲህ በኤርትራም በትግራይም በአማራ ክልልም ያለው ኢኮኖሚ ደቆ ነበር ያ ማለት እንግዲህ ትርኳሽ ማለት ግማሹ የተቃጠለ እንጨት ማለት ነው እንጨት ይማገድና ሲነድ ይቆያል ከዛ ጀበና ወይም ዲስቱ ከፈላ በኋላ በከሰል ወይ በምንድነው በአመድ ወይ በውሃ ይጠፋና እንጨቱ ይቀመጣል ከዛ ድጋሚ ይማገዳል ያ ማለት ነው የተወሰነ አካሉ የተቃጠለ እንጨት ማለት ነው ትርኳሽና ሀገራችን በዛን ወቅት በደርግና በኢህአዴግ መካከል በነበረው እንትን ላይ በሰሜኑ ጦርነት ጊዜ እንደዛ ተቃጥላ ትርኳሿ የቀረ ነበር የሚለውን መልእክት ያሳያል መጽሐፍ ውስጥ አሁን ብዙዎቹ አንባቢዎች ወጣቶች ስለሆኑ የፍቅር ታሪኩ ነው ጎልቶ የሚታያቸው እንጂ መጽሐፉ የፍቅር ታሪክ ብቻ አይደለም መጽሐፉ ውስጥ አንደኛ የኢኮኖሚ የማህበረሰባችን በዋናነት ማህበረሰባችን ይሄ ባህላዊ ወይም ደግሞ ያመለካከት ጎታች አመለካከቶች ሰለባ መሆኑን የሚያሳይ ነው ለምሳሌ ባዕድ አምልኮ ለምሳሌ ከዘመናዊ ህክምና ይልቅ ወደ ባዕድ አምልኮ የእንትን ምንድነው የህመሞችን በዛ መንገድ የመፈወስ አዝማሚያ ስራ የሚሰራን ሰው ከማበረታታት ይልቅ ወጣ ያለ አመለካከት ያለውን ሰው ከማበረታታት ይልቅ ማጣጣል አቃቂር ማውጣት ጸጉር መሰንጠቅ እንደገና ወደ ኋላ ያን መጎተት እንደገና ደግሞ በወጣቶች ያለውን የፍቅር ግንኙነት አምኖ አለመቀበል በቃ እኔም ወጣቱኛ አሳልፌዋለሁ ከማለት ይልቅ ምን አባክ ነው ከማን ጋር ነው ያልከው ከማን ጋር ነው ያልሽው ማን ነው ይሄ ማንናቴ የሚባል የወላጅና የልጅ ግንኙነት አለመኖር ከዛ በተጨማሪ ይሄ ማህበረሰብን ዝቅ አድርጎ የመመልከት ለምሳሌ ብረት ቀጥቃጭ ናቸው ሸክላ ሰሪ ነው መጫኛ ነካሽ ነው ነጋዴው ምናምን እየተባለ የማጣጣል ነገር አለ አሁን እነዚህ ነገሮች ማህበረሰቡ ውስጥ የሚገርመው ዛሬ 2018 ደርሰን በብዙ ማህበረሰብ ዘንድ ዝቅተኛ ማህበረሰብ ክፍሎች ተብሎ የተፈረጁ አሉ ለምሳሌ ከብረት ቀጥቃጭ ልጅ ጋር ሌላው ረጋ የሚባለው ማህበረሰብ የማይጋባበት ሁኔታ አለ በርግጥ አፈንግጠው ምንም ማያመጣም ብለው ከትውልድ ቀያቸው ላይ ሌላ ቦታ ሄደው ተጋብተው የሚኖሩ ይኖራሉ ያ ነገር አለ አሁንም ድረስ በአካባቢው የመሰረተ ልማት ችግር በመኖሩ እናቶች በባህላዊ መንገድ የሚወልዱበት የባህላዊ መንገድ ሲወልዱ ከፍተኛ የደም ፍሰት የሚደርስበት ከፍተኛ የእናቶች ሞት የሚመዘገብበት ጊዜ ነው በተለይ መጽሐፉ በተጻፈበት ዘመን የነበረው እንደዛ ነው በባህላዊ መንገድ እናቶች ተሰቃይተው ብዙ ደም ፈሷቸው ህይወታቸው እስከ ማለፍ የሚደርሱ ናቸው ከዛ በተጨማሪ የወሊድ ምጣኔ ራሱ በራሱ የወሊድ ምጣኔ አሁን መጽሐፉ ላይ ትርኳሽ ላይ ተከውነ በየቤተሰቡ በጣም ብዙ ማቲ ማለት ብዙ ህፃናት ነው ያለው ያ የቤተሰብ ምጣኔ ራሱ የሚባለው ከኢኮኖሚ አንፃር በጣም ዝቅተኛ መሆኑ ሌላው ፖለቲካ ነው ፖለቲካ አሁንም ድረስ አለቀን ያለው ይሄ የቂም ፖለቲካ አለ አይተው ከሆነ ዋና ገጸ ባህሪ አግማሴ እስር ቤት ሲገባ ፖሊሱ አባቱ ጋር ተጣልቶ ስለነበረ የአባቱን ቂም ለማወራረድ አባትና አባቱ ጠበኛ ነበሩ የአባቱን ቂም ልጁ ወረሰ ልጁ ደግሞ እንደገና ለዛኛው ለአግማሴ የአግማሴን አባት ቂም ደግሞ እሱ ላይ ይበቀልበታል አግማሴ ደግሞ ያ ፖሊስ እንደዛ አድርጎ ቀጥቅጦት እንደዛ በጠመንጃ አስፈራርቶት
ያ ሁሉ መከራ አድርሶበት ከዛ በኋላ ግማቴስ ምንድነው የሚሆነው? ይሄ እውነት ለመናገር ከበፊት ጀምሮ አሁንም በማህበረሰባችን በሀገር ደረጃ ያለ ነው። አንዱ ብሔር ካንዱ ጋር የሆነ ሂሳብ አለኝ ማወራረድ እየተባለ የሚያዝበት ነውና ያንንም የሚያሳይበት ነው። ሌላው በወቅቱ የነበሩ ባለስልጣናት ማህበረሰቡ ላይ የሚያደርሱት ማንንም በስልጣን ላይ ያለ አካል መቼም ጊዜ ቢሆን ወይ በህዝብ ይወርዳል ወይ በእድሜ ይወርዳል። መቼም እድሜም ቢሆን ያወርደዋልና ያኔ ከዛ በኋላ የሚደርስበትን ጥቃት አንዱን እያየ የማይማርበት ለምሳሌ በደርግ ጊዜ የነበሩ ባለስልጣናት እዛ መጽሐፉ ላይ እንደተገለጸው ተሰብስበው ደንቆሮ ዋሻ የሚባል ደቡብ ወሎ መካነ ሰላም ቦረና ውስጥ ደንቆሮ ዋሻ ምንም ድምጽ የማይሰማበት ዋሻ ውስጥ ታስረው ነበር። እነሱ ግን በስልጣን ላይ በነበሩ ጊዜ በህዝቡ ላይ ሲቀልዱ ሲጫወቱ ያባወራ ሚስት ሲደፍሩ የሰባ ሞክታቸውን በሌላም ሳይቀር ሲያርዱ በህብረት ስራ ማህበር ተደራጅተናል ብለው እነሱ ሳይሰሩ ሌላው ድሃ አፈርገፊው እየሰራ ያመረተ ከሱ ተቀብለው የሚጠቀሙበት ጊዜ ነበር። ያ ሁሉ አረፈና በባዶ እግራቸው እጃቸው ወደ ኋላ ታስሮ ደንቆሮ ዋሻ የገቡ ነበር የደርግ ባለስልጣናት። ከዛ በኋላ የሚመጡት ደግሞ እንግዲህ ያው በተዋረድ ያሳለፉትንም የደረሰባቸውን እናውቃለንና ከዚህም ካለፈ ፖለቲካ አለመማር ምን ያክል ተጽዕኖ እንዳለው ያን ለማሳየት ነው። ሌላው ትምህርት ቤት ላይ የመምህራንና የተማሪ አለመግባባት አለ። ብዙ መምህራን የተማሪዎቻቸውን ችግር አይረዱ ፊት ለፊት ያዩትን ነገር ነው እንጂ ይሄ ልጅ ለምሳሌ የገጠር ልጅ 2 ሰዓት 3 ሰዓት የሚሆን ሚኒመም 1 ሰዓት በእግሩ ተጉዞ ነው የሚማረው። በሌሊት ስለሚነሳ ቁርስ አይበላም። ገጠር ላይ እንዲህ በሌሊት ተነስቶ ቁርስ ምናምን የሚባል ነገር የለም። እንደውም አፈና ዋሽ ተወጣ ነው የሚባለው እንደነ ተማሪ ስለሆነ አርፍዶ ሲሄድ ለምን አረፈርክ ሌላ ታጣለች። ክፍል ውስጥ እንግዲህ ወይ የአራሽ ልጅ ነው ሲያርስ ይውላል ወይ ሲያጭድ ይውላል። ክፍል ውስጥ ገብቶ ሲደክመው ቤቢ አንቀላፋ ብዙ ስድብ ይደርስበታል። የቤት ስራ ባይሰራ እና እዛ መጽሐፉም ላይ እንደገለጽኩት አንድ መምህር አንዱ አለ እንግዲህ የቤት ስራ አልሰራሽም ብሎ በወፍራም ልምጭ ያው ዱላ በለው ሲመታት ነው እንግዲህ ሽንቷን ሲያመልጣት ቁጭ አለችና ሲያነሳት አልነሳም ስትለው በግድ ሲያነሳት ነው ሽንቷ ብትን ሲል ተማሪው ሲስቅባት ነው ከዛው ወጣች በዛው ቀረች ደብተሯን ቋሳት። ይሄ በተጨባጭ በየትምህርት ቤቱ ያለ የተማሪና የመምህራን ገመና ነው። የመምህራን ልጆች ክፍል ያጸዱ ማፈር አይነታቸው ማዋራ አይነታቸው ሌላው ግን የደሃ ፈርገፊ ልጅ ግን በዛ ደረጃ ስለና ይሄንንም ከትምህርት ፖሊሲያችን በነበረው ወቅት የትምህርት ፖሊሲ የጤና ፖሊሲ የኢኮኖሚ ፖለቲካ የምናምን ነው በደንብ የሚቃኝ መጽሐፍ ነው ብዬ ነው እንግዲህ የጻፍኩት። አንተም እንግዲህ ስላነበብከው ደግሞ ያለን አስተያየት ነው እንግዲህ ገልጸህልኛል። አመሰግናለሁ። ያው በጣም ጥሩ ነው። አንተም ያው ብዙ የርክበት ስለሆነ ለገለጻም የሚል አይደለም። እንደው ግን ብዙዎችን ብላቸዋል። እስኪ ስላንተ ባክግራውንድ ንገረን እስኪ አጫውተን። ማለት ይህን ነገር ለመረዳት መቼስ ዝም ብለህ የሆነ እንትን አይደለም እና እንደው መነሻውንም በደምብ ለማለት አካባቢ ነው ተወልደህ ያደግከው። እነዚህ ነገሮችስ እንደመነሻ የሆኑትንም ጠቅሰሃቸዋል። እስኪ እንደው እዚሁ ጋር አያይዘህ እንግዲህ ያው ጋዜጣው ላይ ስታወጣ ስጽፍ ቦታ እንዳይዝብ በሚል ነው ወደ ዋናው ጉዳይ የገባሁት። እኔ እንግዲህ ተወልጄ ያደግኩት ደቡብ ወሎ ዞን ለጌዳ ወረዳ ልዩ ቦታ ሙላ ሜዳ የምትባል መንደር ነው የተወለድኩት። ገጠር ነው። እዛው ትምህርት ቤታችን አካባቢ ላይ የሆነ ትምህርት ቤት ሲከፈት ነው የመጀመሪያ ተማሪ ከነበሩት አንዱ ነኝና እዛ እስከ 4ኛ ክፍል ተማርኩ ሙላ ሜዳ የሚባለው ትምህርት ቤት። ከዛ በኋላ 5 እና 6 ባባታ የሚባል ትምህርት ቤት ተማርኩ። ከዛ 7 8 9 ደግሞ አቀስታ አለ ሌላው ለጋምቦ ወረዳ ይባላል አቀስታ እዛ ነው የተማርኩት። ከዛ 10 11 12 ደሴ ዩኒቨርሲቲ ነው የተማርኩት። 12ኛ ክፍል እንደጨረስኩኝ በ94 ዓመተ ምህረት አዲስ አበባ ዩኒቨርሲቲ ገባሁ። ቋንቋ ዲፓርትመንት ደረሰኝ። ያው ምርጫ ሌላ ነበር ኢኮኖሚክስ ወይም ደግሞ ህግ ነበረ። ያው ከነበረ ባክግራውንድ ትምህርት ላይ ያው የደረጃ ተማሪ ነበርኩና በአጋጣሚ እዛ ሆነ ያው ያም የተከሰተበት የራሱ ታሪክ አለው። እንግዲህ እኔ ራሴ ያው ብዙ ያን ያህል እንዲነው ብዬ አላወራሁትም ግን ከእውቀት ማነስ ሳይሆን ሌላ የግል ጉዳይ ነበር። ከበድ ያለ ጉዳይ የፍቅር ታሪክም አይደለም ከዛ ይወጣ ያለ ማለት ነውና በዛ አጋጣሚ ያን ያህል ፍሬሽማን ላይ ያን ያህል ትኩረት አልነበረምና ብቻ ቋንቋ ዲፓርትመንት ደረሰኝ። ደስተኛ አልነበርኩም በነገራችን ላይ። ግን እዛ ስንገባ ደግሞ ምን አጋጠመኝ መሰለህ? ማንበብ መጽሐፍ ማንበብ ቋንቋ ዲፓርትመንት ገብተህ ማንበብ እንደ ግዴታ የገሌ መጽሐፍን አንብቡ መባል እንደ ግዴታ ሆነ። ስለዚህ ሳነብ አንዳንድ ጊዜ ውስጥ ያለ ተሰጥቷልና
ሳታስበው ግንፍል ይላልና የሚያነብ የመጽሐፍ ተሰጥኦ ያለው ሰው እያነበበ በአእምሮ እየጻፈ ነው የሚሄደው የሚገርም ነገር አሁን እኔ የአዳም ረታ መጽሐፎችን ባነበብኩ ቁጥር የመጽሐፍ እንትኔ ሐሳብ ይመጣል እና እዛም ጋር ፍቅር እስከ መቃብርን ከአድማስ ባሻገርንም እና ደፍረስንም የድሮዎቹን በኋላ የሚመጡትን ያነበብ ግጥሞች ደግሞ የበቆስዩን በጣም የበቆስዩን ግጥሞች አንብቤ ያልጠግባቸው እድሜ ልኬን ማለት ነው አንዱ ግጥም ያንዳንዱ ግጥም ከመቶ በላይ ራሱ አንብቤዋለሁ ሁሉ ማጋነን አይሆንም ሁሌ አንዱ ግጥም ብቻ አንድ መጽሐፍ የሚሆን ነውና የሱ መጽሐፎች ምናምን እንዳነባለው ከዛ ዩኒቨርሲቲ ከገባን በኋላ ባህል ማዕከል የግጥም ሮብ የግጥም ፕሮግራም ነበር እና የስነ ጽሁፍ ነበርና አንድ ሁለት ጊዜ ዛም አቀርቤያለሁ እና ዛ አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ይያለን ደግሞ የሙስሊም ጀማዓ የሚባል አለ የኛ የሙስሊሞቹ ላይ በየወራዊ ፕሮግራም አለ እዛም ጋር የተለያዩ ወጎችን ምኖችን አቀርበንና በጣም ኮሜዲ በቃ ማንበብ እስከማያቅተኝ ድረስ ነው የሚስቁት ልጆቹና ያ በጣም ሞራል ሆነኝ የሚገርም ነገር ከዛ ተመርቄ ዘው አዲስ አበባ ስለካስኩ በኋላ በተለያዩ መድረኮች ኤግዚቢሽን ማዕከል ሰርግ አልቀረኝ የሚገርም ነገር ሰርግ ላይ ሁሉ የተለያየ ፕሮግራሞች ላይ አዳራሽ ላይ በሙሉ ነው አቀርብ ነበርና ገና እኔ ስነሳ በቃ ያለው የህዝቡ እንትን ሌላ ነውና አሁን ራሱ ትርኳሽን ጽፌ እንደዚህ አይነት ትራጀዲ የሆነ ሲሆን ሰው ገርሞታል በጣም ምክንያቱም ሰይድ የሚያውቁኝ በኮሜዲ ነው ገና ስነሳ ሳቃቸው ነው ይመጣ እንዴ አሁን ፊቴ እንደምታይ እንዳይመስል እና እንዴት ሊጽፍ ቻለ እንደዚህ አይነት ነገር ነውና ያ እዛ ዩኒቨርሲቲ ገብቼ ማንበብ አለባቸው የሚለው ነገር ለካ ውስጤ እየተጠራቀመ ሄዶ ከዛ እንደነገርኩ የአዳም ረታ ግራጫ ቃጭሎችን 2000 ዓመተ ምህረት ላይ በሆነ አጋጣሚ ሳነብ ነው በቃ ለካ እንደዚህ መጻፍ ይቻላል የሚለው ሐሳብ የመጣ ማለት ነውና ለመጻፍ ያነሳሳኝ አንደኛ እንግዲህ ውስጤ የስነ ጽሁፍ ችሎታው አለ ብዬ አይደለም መጽሐፍ ላይ እንዳነበብከው የስድስተኛ ክፍል ተማሪ ሆኜ ከመምህር መጽሐፍ ተውሼ የሶሴን ጅብሪል ትንቢተ ሶሴን ጅብሪል የምትል መጽሐፍ ሙሉ በ52 ገጽ ደብተር ገልብጫ አቃለ በሁለት ቀን በሶስት ቀን ነው ገልብጬ መለስኩለት የሚገርም ያቺ መጽሐፍ እኛ አካባቢ መጽሐፍ ስለሌለ ሌላም ጊዜ ማንበብ ግጥሙን በእንጉርጉሮ በመናምና ነገር ደስ ስለሚል ያንን ማንበብ ከመጓጓት የተነሳ ገልብጬ ነው የሰጠሁትና ያ አንዱ እንግዲህ በውስጤ ነበር ማለት ነው ከዛ ውጭ አባቴ ደብዳቤ ጻፊ ላይ ነበር በልጅነት እና ይለቅሶ ይሁን የሰርግ ይሁን የምናምን ደብዳቤ የመጀመሪያውን ይነግረኝና ቀኑን ጻፍ ይለኛል መጀመሪያ ላይ እንግዲህ ስቴፑ ከዛ በኋላ የሚጻፈውን ለገሌ ብለህ ጻፍ ከዛ ለሰርግም ከሆነ ለቅሶም ይላል ለገሌ አባባሉ ልጄን ገሌ አባባሉን ታህሳስ 24 ስለምድር ከነባለ መጀመሪያ ሰላምታለሁ ለወድ ወንድሜ ከተለያየንበት ቀንና ሰዓት ጀምሮ እንደምን አለ የሰማይ ርቀቱን የጨረቃ ድምቀቱን የባህር ጥልቀቱን የምናምኑን ያክል እንዴት ነው እኔ ደህና ነኝ ታህሳስ 24 ልጄን እንትን ስለምድር ከባለቤት ጋር መጥተህ ደስታ የተካፋይ እንድትሆን ውድ አክባሪ ወንድምህ ሙያ አህመድ ብሎ ጻፍ ይለኛል ለቅሶም ከሆነ እንደዛ ነውና ከዛ በኋላ የምጠይቀው ምንድነው እነዚህ ፎርማቶችን ጠብቄ እጽፋለሁ ከዛ የሰውየውን ስም ነው የምጠይቀው ቀናል ጠይቅም ምናልና ያ በቃ ሲዛሬ ለሰርግ እንዲያለ አባቴ በጣም ብዙ ሴት ልጆች አሉትና ብዙ ጊዜ ነው ድግስ የሚደገሰውና በዛ መንገድ ይሄን ጻፍ ይለኛል ከዛ በኋላ ጨረስኩ ስሙን ማን ለበለለው ለሰውየው በቃ እንትና የት እዚህ ሀገር የዛሬ ይባልና በወረቀት ይጠቀለልና በመርፌ በክር ተሰፍቶ እንዳይነበብ መንገድ ላይ ከዛ በኋላ ይላካልና አሁን እንደዛሬው በመኪና 3 ሰዓት 4 ሰዓት የሚከደው ወይ ምን 3 ሰዓት ማለት ሩቅ ነው እንጂ አሁን 20 30 ደቂቃ የሚከደው ያኔ ሩቅ ነውና ገበያ ሄድና በገበያ ላይ ለገሌ እንደስጥልኝ ለገሌ ስጥልኝ ለገሌ ተብሎ ነው እንግዲህ ዛም ይደርሰው የሚገርም ነገር ከዛላች ድብዳቤ ከሳምንት ከ15 ቀን በኋላም ሊደርስ ይችላል ሳይደርስም የሆነ ኪሱ አርጎትም ከጣለው እንግዲህ ሰርግ ሳይጠራው ሌላ ጊዜ ይቅሰዋል አራ ደብዳቤ ልኬልህ ነበር አልደረሰኝም እንትና እንደዛ አይነት ነገር አለና ያ ነገር ውስጥ ያለ ስለዚህ በዛ መንገድ ይያልኩ ብቻ እና በተፈጥሮ ምን ነገር አለ የሆነ አሁን መንገድ ላይ ሲሄድ የሆነ ህፃን ጥግ ላይ ቁጭ ብሎ ሲያለቅስ ባየው ሰው ምን ሆነ ነው ዳቦ ፈልግ ምናምን ይላሉ የኔ አእምሮ ግን ወደ ኋላ ይሄዳል ይሄ ልጅ እንዴት ተወልዶ ነው ሊወድቅ የቻለው እናትና አባቱ በሆነ አጋጣሚ ተገናኙ ወለዱት ተጣሉ ከዛ ችግር ላይ ወደቀ አባትዮ ታሰረው የእናቲቱ የሆነ ነገር አደረገ ወይ ገደላት ከዛ በኋላ ልጁ እና የአባቴ እናቱን ወገኖች አያውቅም በቃ መንገድ ላይ ጣሉት አሁን እንደዚህ ያለቀስ አየው እያለ ታሪክ ወደ ኋላ ይፈጥራል አእምሮ እንደዚህ ይፈጥራል በቃ ያን ነገር ነውና ልክ የሆነ ነገር ስል ታሪክ እየፈጠረና አንዱን እያመጣ ይሄዳል አዎ አሁን ይሄ ብዙ ጊዜ ለመናገር የሚከብደኝ ይሄ ነው አሁን ይሄ መጽሐፍ 14 አመት ነው አሁን 2000 ዓመተ ምህረት ጻፍ 2014 ጀመርኩት 2014 ላይ አልቋል ግን ሲንስ የሚገርም ነገር ታህሳስ ላይ
ማነው ህዳር ላይ 2018 ዘንድሮ በዚህ አመት ሊታተም 2018 ላይ ሰኔ ላይ የጨመርኩት ታሪክ አለ እና እኔ እንደው በጥቅል 14 አመት ፈይቷል 14 አመት ፈይቷል ግን ማለት 14 አመት ቁጭ ብዬ እሱን ስጽፍ ነው ማለት አይደለም 14 አመት እንደ ጽንስ በአእምሮ የነበር አርግጄ የኖርኩትና የሆነ ነገር እና የሆነ ትልቅ ሰዎች ጋር ሲገናኝ ሲያወሩ ምናምን ሲሉ የሆነ ለየት ያለ ሐሳብ አገኛለሁ እቺን ሐሳብ ለመጽሐፌ ነው ማለት አይደለም ለምሳሌ እናቶች መንገድ ላይ ሲሉ ልብስ ይችል ለልጅ ደግሞ የሆነ ነገር ሲያዩ ይችል እንትን የሚሉት ነገር አለ አይደል እኔ ሐሳብ ከዛ በኋላ የሆነ ነገር አሁንም ደግሞ እንትን ቀይረዋል የሆነ ነገር ቀይራለሁ የሆነ ሐሳብ ሳገኝ ወይ ሳነብ ምናምን ቀይረዋል እንደገና ይሄ ነገር ቢሆን ደግሞ ብዬ እንደገና የሚገርም ነገር አሁን መጨረሻ ላይ ከጨመርኩት ታሪክ እንገራ አሁን አንዱ ታሪኩን በሙሉ ጽፌ ከጨረስኩኝ በኋላ ወደ ህትመት ላስገባ ምንድነው ወደ ኮምፒውተር ጽሁፍ ከተጻፈ በኋላ ወደ ህትመት ሊገባ ሲል ትዝ አለኝና ይሄ መጽሐፍ ነው ፊልም እንደሆነ ነው ትርኳሽ ደራሲ ሰይድ ሙህዬ ክፍል 2ንና የመጨረሻውን ቆይታ በቀጣይ የምናቀርብላችሁ ይሆናል አብራችሁን ስለነበራችሁ ከልብ እናመሰግናለን